አዴና ዴብ በከባዱ ተጣሉ። ሁልጊዜ ሊሊ ሊሊ እያልሽ ለኔ ቦታ እየሰጠሽኝ አይደለም፣ የኛን ትዳር ችላ እያልሽው ነው። ምን መሆንሽ ነው በማለት በከባዱ ተጣሉ። አዴም አሁን ሊሊ በዚህ ሁኔታ ሆና እንዴት ነው ስለኔና ስላንተ የምጨነቀው? ለምን አትረዳኝም? በማለት ትጮህበታለች። እና የአደይ አባት ጋብቻውን እንደፈቀደ አደይ ልትቀበል ፈቃደኛ አይደለችም። በፍጹም ይሄንን ልቀበለው አልችልም፣ አባቴ የኔና ያንተን ግንኙነት አይፈቅድም በማለት በደረቁ ግግም አለች። ነገር ግን የአደይ አባት የዳይመንድን ወሬ በመስማት የእነሱን የሁለታቸውን ግንኙነት ፈቃደኛ ሆኗል። ለምን አደይ አባቴ ፈቃደኛ አይደለም ብላ ግግም አለች። እሺ ብላ ልትቀበል ትችላለች። ምክንያቱም ደግሞ ካላመነች ደውላ መጠየቅ አለባት አባቷን እንጂ ዳይመንድ ማስጨነቅ የለባትም ፍቅረኛዋን ዴብን ማለት ነው። ዴብ እንግዲህ ብዙ ውጣ ውረድ አይቷል። ክፍለ ሀገር ሳይቀር ሄዶ በጭንቀት ምን ይሉኝ ይሆን፣ ይወዱኝ ይሆን ወይ ሲጠሉኝ ይሆን እያለ ሲጨነቅ ሰንብቶ በመጨረሻም የአደይ አባት እንደሚወደውና ፈቃደኛ እንደሆነ ነግሮት ነው ወደ ከተማ እየተመለሰው። ስለዚህ አደይ በደረቁ ግግም ልትል አይገባም ነበር ማለት ነው። እናም እንግዲህ አሁን የአደይና የዴብ የፍቅር ግንኙነት ውሃ እየበላው ይመስለኛል። አሁን የሊሊ አፍቃሪ አላልኩም እንዴ፣ የሊሊ ዶክተር አደይን ወዷታል ማለት ነው። እንግዲህ በስስት ነበር ሲመለከታት የነበረው። በዛ ላይ ደግሞ አደይንና ሊሊን ዶክተር ኑቶሎ ሊሸኛችሁ ብሏቸው ቤት ድረስ ይዟቸው ሲሄድ ነበረ። ያንም ታዲያ ዴብ አይቶ በጣም ተበሳጨው። ማን ነው አሁን በመኪና ሸኝቷቸው የተመለሰው ሰው ማን ነው ብሎ ሲቆጣ፣ አደይና ሊሊም ዴብን ዋሽተውታል። መዋሸት አልነበረባቸውም። ምክንያቱም ዶክተር ነው እኛ ቤት ሊሸኘን መጥቶ ነው ነበር ማለት የነበረባቸው እንጂ ታክሲ ነው ሪያድ ነው እሱ አድርሶን ሂዶ ነው ማለት አልነበረባቸውም ማለት ነው። ስለዚህ አደይ ፍቅሯን ውሃ እየቸለሰችበት ትገኛለች። ለሊሊ ትጨነቅ አትጨነቅም አይባልም። ጓደኛዋ እስከሆነ ድረስ ልትጨነቅ ትችላለች። ነገር ግን ደግሞ ስለ ራሷ ህይወትም አንዳንዴ ቆም ብላ ማሰብ አለባት ባይነኝ። ሊሊም በመካከል እየተጨናነቀች ትገኛለች ማለት ነው። ምንድነው ፊትሽ ትክክል አይደለም፣ ለምንድነው ምን ብሎሽ ነው ዴብ ስትላት፣ አይ ምንም አይደለም ብላ ዋሽታታለች ማለት ነው። እሺ ለሊሊ ችግር የለውም አትንገራት። ነገር ግን ዴብ ልትረዳው መረዳት አለባት አደይ ማለት ነው። መቼስ እሷ ስለታመመች ዴብን ወደ ኋላ ማለት የለባትም፣ መግፋት የለባትም። ነገሮችን ሁለታቸውንም ማስኬድ ያለባት ማለት ነው። እና ቃለን አደይና ሊሊ በጣም የሚዋደዱ የሚተሳሰቡ ጓደኛ ማቾች ናቸው። ይሁንና ሊሊን እሷን እያለች የወደፊት የትዳር አጋሯን ደግሞ ችላ ማለት የለባትም። አሁን ምክንያቱም ዴብ በጣም እየተበሳጨ ነው የሚገኘው ማለት ነው። እንግዲህ ሊሊ አደይ እንደዛ በሆነችበት አጋጣሚ ነገሮቹ ከአቅሙ በላይ ሲሆኑ ዴብ ለሊሊ ክፉኛ ጥላቻ ሊኖረው ይችላል ማለት ነው። ምክንያቱም ደግሞ እሷ ናት የትዳር አጋሬን የቀማችኝ፣ ሁልጊዜ እሷን እያለ ሊከፋውና ለእሷ ጥላቻ ሊኖረው ይችላል ማለት ነው። እና እንግዲህ ዴብ ለምንድን ነው ለኔ ጊዜ የማትሰጭኝ? ለምንድን ነው የት ደረሰ ምን ደረሰ ብለሽ ቆም ብለሽ የማትመለከቸው ለምንድን ነው ብሎ ጥያቄ ያቀርብላታል። እና አደይ ምንድን ነው ምን አደረኩ? ለምንድን ነው ነገሮችን ግልጽ አድርገህ የማትነግረኝ? ትላለች። እንግዲህ አደይ ወተት ነጭ ነው ካላሏት ቶሎ አትረዳም። እና እንግዲህ ለምንድን ነው አንቺ እየሸሸሽኝ ያለሽው? ላናግርሽ ስሞክር አታናግሪኝም በሚላት ሰዓት አንተ ቆይ ታዲያ እየሸሸሁህ ነው እንደሚመስልህ ብላ መልስ ትመልስለታለች። እና ዴብ አገባሻለሁ ብዬ ሰርጋችንን በጉጉት እየጠበኩኝ፣ አንቺ ግን ሰርጋችንን ነገር አለሙን በሙሉ እረስተሽዋል ይላታል። እሷ ረስተዋለች አሁን እውነት ለመናገር
እና እንግዲህ ሊሊም ራስ ወዳድ መሆን የለብም። ሰሞኑን እኔ ጭንቀት ላይ ነኝ፣ አንዳንዴ ቆም ብለህ ማሰብ አለብህ፣ ለምን አትረዳኝም ትለዋለች። እሱም ይረዳታል። አብሮ ከጎኗ እየሆነ ነው፣ አይዞሽ አትጨነቂ እያላት ነው። እና እንግዲህ ዴብም የመሰለው ከኔ ህይወት የምትወጣ ነው የመሰለው ማለት ነው። ከኔ ጋር መኖር አትፈልጊም ወይ? ከኔ ጋር ያለሽን ግንኙነት ከፍ ማድረግ አትፈልጊም እንዲህ የሚል ጥያቄ ነበር የጠየቃት። እና እንግዲህ ህይወትሽ ላይ አዲስ እየተቀየረ ነገር አለ እንዴ ሲላት፣ አዎ ብዙ ነገር አለ፣ ለምሳሌ ምንድነው ያለው በሚላት ሰዓት እና እንግዲህ ግግም ባለው የልሊ ሁኔታ ስለኔና ስላንተ ስለ ትዳሬ እንዳላስብ አድርጎኛል ብላ ነው እየመለሰችለት። እና ዴብም ነገሩ አልተዋጠለትም እና ይሄ ነገር ምንም አልተዋጠልኝ፣ ሌላ ሰበብ ካለሽ ሌላ ንገሪኝ በሚላት ሰዓት ይሄው ነው ሌላ ሰበብ የለኝም ስትለው እንግዲህ እሱ አጨበጨበ ማለት ነው። ይሄ ማለት እንግዲህ አሳማኝ ነገር አይደለም ማለት ነው። እውነት ነው፣ አሳማኝ ነገር አይደለም እውነት ለመናገር። እና እንግዲህ አደይ ጥሩ ነገር እያደረግሽ ነው ሲላት፣ አረ ተረጋጋ ብትለውም በፍጹም ሊረጋጋ ፈቃደኛ አይደለም። ምክንያቱ ደግሞ እሱ በጣም እየለፋ ነው ነገሮችን ለማስተካከል፣ እሷ ደግሞ ረስተዋለች ነገሮችን። ስለዚህ ዴብ ቢቆጣና ቢበሳጭ ምንም አይፈረድበትም። እና ዴብም ሀገር ለቅቄ እዛ ድረስ የሄድኩት እኮ ለትዳራችን ብዬ እንጂ ለመዝናናት አይደለም። ለምንድን ነው የኔ ድካም የማይሰማሽ የማይታይሽ ብሎ ጥያቄ ይጠይቃታል። እና እንግዲህ ሊሊ አዴም በቃ አሁን ጊዜን የምሰጠው ለሊሊ ብቻ ነው ብላ መልሳለታለች። በነገራችን ላይ ተመልካቹ ሁሉ እንግዲህ ዶክተር ከመጣ በኋላ የአዴይና የዴብ የፍቅር ግንኙነት አሳስቧቸዋል። አዴይን ዶክተሩ ይወስዳታል እያሉ ጭንቀት ላይ ይገኛሉ ማለት ነው። እውነት ለመናገር እሱን ስታይ ፈገግ ትላለች። ወይኔ በጣም ጥሩ ሰው ነው ትላለች አዴይ። ምን አስባ ነው አንዴ እጇን ይዞ ሲያሻሻ ምናምን ነገር ራሱ እኮ ባለፈው ዝም ብላ ነው እጇን የሰጠችው ማለት ነው። እንዴ ፍቅረኛ አለኝ አትልም ቶሎ ብላ ባይጠይቃትም ፍቅረኛ አለኝ ጥግህን ያዝ ብላ ቁርጡን እንዲያውቅ ማድረግ አለባት። አፍቅሯታል እኮ እሱ ዶክተሩ እኮ ወዷታል። እንዴ እየተከታተለ ሸኛቸው ምናምን ይላል እንዴ። ዴብ በጣም ተበሳጭቷል። እውነት ለመናገር ለምንድን ነው እኔ አልናፍቅሽም ወይ? ለምንድን ነው ልናፍቅሽ አልቻልኩት እያለ በስጭጭት ነው ያለው። እውነት ለመናገር በሱ አይፈረድበትም። እኔ ራሱ በስጭጭት ብያለሁ። አንዳንዴ ዞር ብላ መመልከት አለባት። እንዴ ምን አስባ ነው? በእርግጥ የፍቅር እናት ራሱ ላናግራት እንዴ ብለው ነበር ማለት ነው። አይ ችግር የለውም አታናግሪያት ብሏታል። እንግዲህ ነገሮችን አስተካክላ ቶሎ ወደ ጋብቻ መሄድ አለባቸው። እና እንግዲህ ሊሊም አንተ እንድትጮህብኛለህ እና የሊሊ መታመም እንዳለ ሆኖ የኔና ያንቺ ፍቅር ግንኙነት ጋር ምን አገናኘው ይላታል። እሷም ደግሞ አንተ ራሱ ካጠገቧ ልትሆን ይገባ ነበር አይደለም እኔ ልትቆጣ ትላለች። እንግዲህ ምኑን ከምኑ እያጋጨችው እንደሆነ አናቅም። ሊሊ ማነች አዴይ ማለት ነው። አረ ነቃበይ እንዴ ነቃበይ እንጂ ምን ሆነሽ ነው አዴይ? ያታበሳጭን ዶክተሩ ምንም አላማረንም። ስለዚህ ቶሎ ተጋቡ። ከዶክተሩ ለማምለጥ ቶሎ መጋባት አለባቸው አዴይና ዴብ ማለት ነው። እና እንግዲህ አንድ ቁርጥ ያለ ነገር ነግረዋለች አዴይ ማለት ነው። ስለኔና ስላንተ ለማሰብ መጀመሪያ ሊሊ ደህና መሆን አለባት፣ መዳን አለባት፣ ወደ ራሷ መመለስ አለባት የሚል እንግዲህ ቁርጥ ያለ ነገር ነግረዋለች። እጅግ በጣም አሳዝኖኛል። እውነት ለመናገር እስከዛሬ ድረስ ሲለማመጣት ቆየ። በዛ ላይ ከባርኮት ጋር ሆነች አልሆነች እያለ ሲጨናነቅ ኖረ። ደግሞ አሁን እንደገና ነገሮቹ ፍቅሩን ከተቀበለች በኋላ ወደ ኋላ አለ እንዴ። አረ ዴብ ሲያሳዝን ነው። ዴብን የሚያፈቅረው ብዙ ነው። እንዴው አይ ሴቶች እንዴው የሚወዳችሁን እንኳን አትወዱም እናንተ ችግራችሁ። ለካ እኔም ሴት ነኝ። እንግዲህ ዳይመንድ ማለት ነው የዶክተሩን ስልክ ሰርቆ እንደው እግራ ውጪኝ ብሎ ፈርጥጦ አይሮጥም መሰላቸው። ቅምጥልና ኪንጎ ቆሞ ራሱ ያወሩ ባሉበት ሰዓት በመካከላቸው ነበር ሩጦ ያመለጠው። ከዛም በኋላ እንግዲህ ኪንጎ የዛሬውማ ጫን ያለ ነው፣ ስለዚህ ልከተለው ይገባል ሲላት ቅምጥል እንደ አንተ እሱ በሮጠ ቁጥር አንተ አብረህ መሮጥ አለብህ እንዴት ትለዋለች። አይ የዛሬው ጫን ያለ ነው፣ ስለዚህ ልከተለው ይገባል ብለው እንግዲህ ተከትለው ይሄዳሉ። ዶክተሩም እንግዲህ ኃይለኛ ሯጭ ይመስላል ይዞታል ማለት ነው ደርሶበት። እና ዳይመንድም እባክህ ዶክተር እባክህ እንደ የሁለት ልጆች አባት ነኝ አላለም መሰላችሁ።
እና እንግዲህ ዶክተርም እውነት መስሎት እንዴ ጭራሽ አባት ሆነ ነው እንዴ የምትሰርቀው? ለልጆች ምን አይነት አራያ ነው የምትሆነው? ምን አይነት ታሪክ ነው የምታስቀምጥላቸው? ይለዋል። ዳይመንድ ግን በጣም የሚያስቀው ማለት ነው። እሱም ታዲያ እኔ ስለ ታሪክ ምን አሳሰበኝ፣ መጀመሪያ እስኪ ከርሳቸውን ጉሮሯቸውን ልምላላቸው ብዬ ነው እንጂ አላለም። ዶክተርም እውነት መስሎኝ ይገባኛል የእነሱን ጉሮሮ ለመሙላት ስለሆነ፣ ነገር ግን ደግሞ ሰርቀ ሳይሆን ሌላ አማራጮች እኮ ታጣም ዞር ዞር ብትል ይለዋል። እና እንግዲህ ዶክተርም እሺ ለዛሬ አባት ስለሆንኩ ትችላለሁ ይለዋል። ቅምጥልና ኪንጎም ተደብቀው እየተመለከቷቸው ስለነበር አቤት ዳይመንድ ያላግጠው የለ እንዴ እያሉ እንግዲህ ሁለታቸው የሚሳሳቁበታል። እና ዶክተሩም ለማንኛውም የምንሄድ ይለዋል። ውየት በሚለው ሰዓት አንዳንድ አማራጮች ላሳየ ነው ስለ ኧረ በዛው ሸቤ ብታስገባኝ ስለው እንዴ ሸቤ ማስገባት ከፈለኩኝ ብዙ ሸቤ አላስገባም ነበር እንዴ ይለዋል። እና ስምህ ማን ነው በሚለው ሰዓት ዳይመንድ ነው። ትክክለኛ ስምህ ነው እንዴ? ኧረ ምንሽ ነው ጥያቄ ያበዛብኝ፣ ኧረ በወንዴ ልጅ አምላክ ይላል። እንግዲህ ዶክተሩና ዳይመንድ ቀጥታ ዶክተሩ ወደ ያለበት ወደ ክፍሉ ይዞት ይሄዳል ማለት ነው፣ ሐኪም ቤት ውስጥ ማለት ነው። እና ዶክተሩም እንግዲህ ዳይመንድ ዛሬ የሰራው ስራ ለብዙ ኃጢአት ሊዳርግህ ነበር ይለዋል። እንግዲህ እሱም ታዲያ ወይ ጭራሽ ብዬ ስለ ኃጢአት ልጨነቅ ዶክተር ይለዋል። ዶክተሩም ለምንድን ነው የሰረቅከው የሚል ጥያቄ ይጠይቀዋል። እሱም ታዲያ አንድ ነገር እኮ አይደል እንደ ለልጆች ብዬ ነው የምሰርቀው አላልኩም እንደ ስለውና ልጆች አሉ ይለዋል። አዎ 2 ልጆች አሉኝ። ከዛ እንደው ኪንጎና አሹ ይባላሉ። ብታይ እንዴት አይነት ድንቡሽቡሽ ያሉ ልጆች መሰለህ ሲል በጣም ነው ያሳቀኝ ማለት ነው። አይ እሱስ ልክ ነው፣ እውነቱን እኮ ነው። ሰርቆ አሹ አሁን መቼም ብር አይፈልግም እንጂ በፊት እሱ ነበር የሚያስተዳድረው። አሁንም ሰርቆ ኪንጎ ምንም ቢፈልግ እሱ ነው ዳይመንድ ነው የሚሰራው የሚያስተካክላት። ስለዚህ ልጆቼ ናቸው ቢልም አይፈረድበትም ዳይመንድ። እና ዶክተሩም አላመነውም እና አይመስለኝም ዳይመንድ እውነቱን ተናገረ ያለበለዛ በሽታ አይድንም ይለዋል። መርፌ ሊወጋው ነው መሰለኝ የስርቆት መርፌ። እና ዶክተሩም ዳይመንድ መረታው ዶክተር እኔ በሽተኛ አይደለሁም በሚለው ሰዓት ዶክተሩም እንግዲህ ትክክለኛ መልስ ነበር የመለሰለት። ከሌብነት ውጭ በሽታ አለ እንዴ ነበር ያለው። እና ዳይመንድ ምንድን ነው ዶክተር የምትለው አላማህ ምንድን ነው ሲለው እንግዲህ ዶክተሩ ምንም አላማዬ የታመሙትን ሰዎች ማከም ነው። ስለዚህ ከታመሙት አንዱ አንተ ነህ አለው። እና ዳይመንድም ይኸውልህ ከዛሬ ቀጥሎ አይላመደኝም አልኩ ከዛሬ በኋላ ስለዚህ ቅርታ ጠየቁት። ተፋታኝ እንዴ ዶክተር ምን ሆነ ነው በሚለው ሰዓት እንግዲህ ደስ የሚል ምክር መክሮታል። እና ዳይመንድም እባክህ ዶክተር ልቀቀኝ እንዴው ከዚህ ቤት ወጣ እያለ ነው እያቅለሸለሸኝ ነው በሚለው ሰዓት እንግዲህ ዶክተሩ ይሄ የኔ ቤት ነው ይለዋል። ዳይመንድም የዋዛ አይደለምና እንኳን ደስ አለህ የሚል መልስ ነበር የመለሰለት። እና ዳይመንድ ሆስፒታል አልወድም፣ ሆስፒታል ሳይድ ያጥወለውለኛል፣ ወደ ላይ ነው የሚለኝ አለ። እና ዶክተሩም እንደዛ ካለህማ ሌሎችን በሽታ አሉብህ ማለት ነው ለምን አትታየውም ሲለው ዳይመንድ በፍጹም አልታይም አልፈልግም አለ። እና እንግዲህ ዶክተሩም ዛሬ ያሳለፍከው ነገር ነው ነገ ስትሞት ተከትሎ የሚሄደው፣ ዛሬ ጥሩ ነገር የሰራው ነው ነገ የሚነሳልህ እያለ እንግዲህ ደስ የሚል ምክር ነው የመከረው። እና ዳይመንድም ወደ ራሱ ተመልሷል። እንግዲህ ሁለተኛ ካልሰረቀ ማለት ነው። ዳይመንድ ታዲያ አልተዋጠለትም እና ዛሬ እንደው የምትፋታኝ ሰው አይደለም በሚለው ሰዓት ትክክለኛ የምትሰርፍበትን ምክንያት ተናገር አለበለዚያ መርፌን ወጋው አላለም። እና እንግዲህ በመጨረሻ ማለት ነው ዛሬ ስልኩን ሰርቀው ቢሆን ኑሮ ብዙ ታካሚዎች መንገድ ላይ ይወድቁ ነበር። እኔም ፈልገው ብዙ ሰዎች ሊደውሉ ይችላሉ ነበር። ያኔ ታዲያ ህይወታቸው የሚያልፍ ብዙ ሊኖር ይችላል። በዚህ ስልክ መጥፋት ስልኩ ሳይሆን እኛም ፈልገው የሚደውሉበት ሰዎች ናቸው የሚጎዱት እያለ እንግዲህ ደስ የሚል ምክር መክሮታል። ለማንኛውም ዳይመንድ ያሳቃችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። መልካምነት ለራስ ነው። አደይ ደግሞ ትኩረት ለዴብ መስጠት አለባት። ወደ ዴብ መለስ ማለት አለባት ማለት ነው። ዶክተሩ ምንም ስላላማረኝ በሆነው ባልሆነው እንግዲህ አደይንና ሊሊን እያገኘ ፍቅር ውስጥ እንዳይከታቸው ብዬ አስባለሁ። ምክንያቱም አሁን ዴብ ሀሳብ ውስጥ ገብቷል ማለት ነው። መኪናው ማን ያመጣችሁ እያለ መጠራጠር ጀምሯል ማለት ነው። አንደኛ 2 ቀን እንኳን ደረሰ። ባለፈው የፍቅር እናት አየቻት፣ ዛሬ ደግሞ ራሷ አያት። ስለዚህ ፍትህ ለዴብ
እንዴ በዛ በጣም